እሺ እየሰማንክ ነው። የሚስቱን ወንድምና አንድ ዘመዱን ላከ። እንደው በዙ አጋጣሚ ስማቸው ስውጥ ብሎኛል። እነሱን ላከ። ላይ ብላይ ገብተው ያንን መኪና ሲያራ ማህረት ይዘው ሄዱ ሊሸጡ። መኪናው ዲዘልና ቤንዚን ይለያያል። ቤንዚን ስለሆነ ዋጋ ሊያወጣላቸው አልቻለም። 2 ቀን ይዘው ክደው ሟልቻቸውን ተገትረው ተመልሰዋል። ከዛ ጉዳኛን ስላለ ቁጥወጣን ይህን መኪና ምን እናርገው ሲለው አይ ሉተሪን ጣለውና 80 ሺህ ብር ልስጥህ ብሎታል። ይሄን ደግሞ የነገረኝ ማን ነው? ራሱ መሐመድ። ያኛው እንኳን አልነገረኝም፣ መካከላቸውም የለውም። ሁለተኛ ጥለው 80 ሺህ ብር ሊሰጠው ተስማምተው ሁለተኛ ሉተሪ ጀምረውታል። መሐመድ አንተም እኮ ተባባሪ ነህ። እንደዛ ከሆነ ሁለተኛ ሉተሪ ጀምራችኋል፣ ደግሞ ህዝቡን እንደገና ልትበሉ አንተም ገባህበት በዚህ ስራ። እስቲ አልጀመርኩም ታለ እኔ ሁሉንም ገንዘብ ልክ እቺም ብቻ አልጀመርኩም ይበል በህዝብ ጨቅይታችኋልና በዚህ ህገ ወጥ ስራ። መሐመድ አሁን ሚውትክና ባልና ጥያቄ መልስልኝ። ሁለተኛ ሎተሪ ያንተን መኪና ደግሞ በ80 ሺህ ሪያል ሊሰጥክ ማስቆረጥ ደግሞ ጀምራችኋል። ይኸውልሽ አቦ አንድ ነገር የምትይዥልኝ መኪናና መኪናውን የምፈልገው ብሩን ብሏን ባለው ብር መስፈርት አላስቀመጡም። እኔ ባስቀመጡት ጥጋቡ በነገረኝ መሰረት እስከ 50 እስከ 60 ባለው ሰጠዋለሁ ባለው መሰረት ራሱን የሄጀ ልጁን ጠይቄዋለሁ። ደውዬ ሳናገረው ምንድነው አለኝ፣ ገበያ ባስ ያዘው አለኝ። በገበያ ባስ ያዘው ሲለኝ እሺ ብሎ አንድ የሚስት ያጎት ነበረ ሀደ ወሰር ነው ብለው በቪዲዮ አሳዩኝ። አላስያዘም አሉ መለሱት። አሁን ተረጋጋና መድረሳው ይዘጋ። መድረሳው ከተዘጋ በኋላ የሚሸጥም የሚለውጥም የዚያኔ ያወጣልሃል ሲለኝ እሺ ብያለሁ። ከዚያ ደግሞ መጣና ሎተሪ እንጣለው አለኝ። እንዴት ብሎ ስለው 80 ሺህ ብር ይደርስሃል፣ 85 80 ይደርስሃል እንጣለው አለኝ። እኔ ምን ህገወጥ ይሁን ወላሂ እኔ ምንም የማውቀው ታሪክ የለኝ ምን እንዲሆነ እኔ እንዴት እንዲሆነ ይህን አሰራሩን አላውቅም ወይ ሰርቼ አላውቅም። እኔ በበረሃ የምኖር አንድ ምስኪን ነኝ። በበረሃ እየኖርኩ ነው። ደረሰ ሲሉኝ ስራዬን አበላሽቼ ገባሁ። ካገባሁ በኋላ ግን እንዲያሉት አይደለም እሺ ብዬ ሎተሪም ሊያስቆርጥ ሲጀምር የሚስቴ ወንድም ሂዶ መኪናውን ልንወስድ ነበረ ሲሉት ይዘህናት ወል ሐራጅ አሉት። ይዞ ሄደ። አላወጣለትም። እጣውም አልተጀመረም። የጣለም የቆረጠበትም የለ። መኪናው ለአረቦቹ ነገርኩኝ። ለአረቦቹ ስነግራቸው ይሄ መኪና 11 ወንበር ነው እንኳን ሀበሻ አይደለም ሰዑዲ ራሱ እኔ መወዘፍ ነኝ። ይሄን መኪና መያዝ አልችልም። እንዴት ነው ይሄ መኪና አንተ ልትገዛ የቻልከው አሉ። ገዝቼ ነው አልኩት። ምክንያቱም ሎተሪ ደርሶ ነው ብል እንዴት ብሎ ህገወጥ ነው ይሄን ነገር ስለሚሉኝ ገዝቼው ነው ብዮ ነበር። ሀዚያ ይሄ መኪና በሰው ስም ነው አለው እና ግዛይ ብሎ ገዛው ታሰው ላይ ግን ከገዛው በኋላ እንደዚህ ሆነብኝ። አሁን ብሩን ከፍየበታለሁ ስለው አይ ይሄ መኪና በእኔ ስም መሆን አይችልም እኔ መወዘፍ ነኝ ማሐሰሳ ብቻ ነው አለኝ። መኪናው ማንም ሎተሪ የቆረጠበት የለም። እኔ ያደረሰኝ በኋላ ሎተሪ አልቆረጠም። ግን እኔና እሱ አወራን ወሬ አወራን እንጂ ቀርቷል፣ አልተቆረጠበትም። ታዲያ ወሬ አወራችሁ ማለት አሰባችሁ ማለት ነው። አንተ የራስህ መበላት ሳይንስ እንደገና አንተ 80 ሺህ እንድታገኝ እንደገና ህዝቡን ልታስበላ ነበረ። አላውቅም እኔ እንዴት እንደሆነ እኮ አላውቅም። እኔ እኮ ይሄን መኪና እኮ መጀመሪያው እንዲህ አለ ቢኖርበት እኔ ብሬን ይዛለሁ እንጂ አልቆርጥም ነበረ። ግን እንዲህ አለ ማለቱን አላውቅም። ስላላወቅሁ በስተት ነው። አሁን የተባባልነው መሰረት አለ። ያንን ብር ይስጠኝ ብዬ ነበር የጠየቁት። ራስ ወዳድ ነው በእውነት። የኔ ብር ይተካልኝ እንጂ ምን አገባኝ እኔ 80 ሺህ ላገኝ እንጂ ምን አገባኝ ህዝቡ ቢበላ ነው። በፈጠረሽ ይዤሻለሁ ሀቡ በፈጠረሽ ባለማወቅ ነው። ወላሂ አሁን ራሱ ያው መኪና እየፈጣለ ነው ራሱ ነው የጀመረው። በ80 ሺህ እሰጥሃለሁ ብሎ ወላሂ ገብተው 3 ሰዎች ገብተው የለም አልተጣለም ታሉ ሙሉ ብሩን ነው ይመልስልታል በህዝብ ፊታው። እንዴት ተዋሻለህ? ወንድ ልጅ ሙሉ ብሩን ይመልስልካል። አሁን 3 ምስክሮች አልተጣለም ካሉ ኮሜንታተሮች ግን ቢሉ አሁን ራሱ እየተጣለ ነው። አሁን ራሱ እየተቆረጠ ነው። ተስማምቶ አው እየተቆረጠ ነው። በራሱ ስም አደረገ እኮ ነው። ያንን እኮ አንተን አለ እንጂ በሰዓቱ አልተቆረጠ። አንተ ተስማምተህ ጀምረኸው አንተ ተስማምተህ ጀምረሃል። ለምን ተዋሻለህ? አንገት ቢቆረጥ ማስታወቂያ ሰርተካል እያለ መሐመድ ህዝቡ እኮ ኮሜንት ላይ ማስታወቂያ ሰርተካል ቁረጡ ብለክ እያለ እኮ ነው። ለምን ተዋሻለህ? ወንድ ልጅ አይደለም።
በቤቴ ቪዲዮ ሰርቼ ለቅቄያለሁ እንጂ አልተቆረጠም መኪናው። በእኔ ስም ሆኖ አልተቆረጠም። ታዲያ እንዲቆረጥ አይደል? አዎ ይሄን አልዋሽም። በአንድ መኪና ስንቴ ነው የምትበሉት ህዝቡን? በአንድ መኪና ኧረ ሀራም በእናታችሁ እንዴ! በአንድ መኪና እነሱ 180 ሺህ በሉበት፣ በኢትዮጵያ 9 ሚሊዮን በሉበት። እንደገና እዚህ ጋር አንተ ለአንተ 80 ሺህ ለመስጠት ራሱኑ መኪና እንደገና እንዴ! እናንተ ምስኪን ህዝብ አያሳዝናችሁም እንዴ? ወዲያውኑ አስቆምኩት እኔ። ወዲያውኑ የቆመው መኪናው አልቆረጠም። ማንም አልቆረጠበትም። አውርተናን እንጂ አልተቆረጠበትም። አቡ ማንም የቆረጠ ቆርጫለሁ። ሰው አንተ ጥጋቡ ቆርጫለሁ የሚል ተመጣጣኝ ኮሜንት ላይ እዚህ ኮሜንት ነፍ አለ ነፍ አመጣለሁ በዚህ ሰዓት ራሱ ነው። እሺ አንተ እኔ ቆርጫለሁ። መሐመድ ሀያዘው መኪናው የመሐመድ ነው ተባለ። ቆርጫለሁ የሚል ካለ ይምጣ። ግን አውርቻለሁኝ። ይሄን አልክዲም። አውርቻለሁ። አወራው አካውንት የላክላቸው። እሺ አውርተህ አካውንት የላክላቸው አሉ እንዲቆርጡ። የለም የለም። አንድ ጊዜ አዳምጠኝ። ማን ነገር የለኔ አንተ ራስህ አይደል የነገርከኝ? ሁለተኛ ጀምሮ ነው እንደዚህ ተባብለናል ብዬ አውርቻለሁ እንጂ አልተቆረጠበትም። አስተባብርልኝ በቃ አስተባብርልኝ እባክህ ብለህ አልመጣህም። ሁለተኛ ጀምረ ነው መጥቻለሁ። ምን እያልክ ነው ታዲያ የምታወራው? አልተቆረጠም እኮ አይደል? አንድ ቀን እንኳን አላቀረም። በበነገታው የለም እያልክ ነው አለ። የቆረጠ የለም። ሀዘውሪ መኪናውን አያገባውም ብሎ በነጥጋቡ በፊትም መኪናውን አያገባውም ብሎ ራሱ ነው አሁን እየቆረጠበት ያለው እንጂ በእኔ ስም ሆነ አልተቆረጠበትም። ጥጋቡንም እንደዚህ ብሎ የነበረ አስተባብልልኝ እንደባለፈው ብዬው ስሄድ አይ እኔ ነገር እዚህ እጄን አንስቻለሁ አያገባኝም ማለት ለራሴ ጀምሬያለሁ ሲለኝ ልጁን ወዲያው ሄዶ አስቁሞታል። አልተቆረጠበትም። ማንም የቆረጠበትም ኧረ እኔ ቆርጬበት ተበልቻለሁኝ አለ። ይምጣ ግን በራሱ ይህን አተስማማ አተገባየም በኋላ ራሱ አገዘ በኋላ እንጂ ምንም ሌላ ሰው የቆረጠበት የለም። በኔ ውስጥ ሆኖ እኔ ሪካርድ አረኩበት በኋላ እኔን ሪሞቭ አድርገው ለምንድን ነው ብለው በግል መጥተው ጥጋቡ ጋር ባለው አክሊሉ ባለው ሽማግሌ ተይዘን የዛሬ ወር ከ15 ቀን ሰጠኝ ተብሎ ያን ቀንም ሲያለፍ ስንይዘው የጥጋቡንም ስልክ አነሳም የአክሊሉንም ስልክ አነሳም ስለመኪናው አያገባም ብሎ በራሱ ነው እየቆረጠ ያለው ልጁ። አሁን ይሄን ያልከው አሁን በቅርብ ቀን አዳምጠኝ። ያን አያገባህም ያለ አዎ ብሎሃል። እኔ አንገቴ ቢቆረጥ 8000 ህዝብ ባለበት ይቆረጣል እንጂ እጥፍ አለን ወደኋላ። ይሄን ያለህ አሁን ተተሸማገልን ወዲህ ነው። በፊት ግን ተስማምታችሁ 85000 ብር ሊሰጥህ ሲጣል ነገሩን ጨርሳችሁ እኔንም መታ አስተባብርልኝ ጥጋቡ እባክህ ብለኸኝ እኔ እዚህ ነገር ውስጥ ወጥቻለሁ ራሴ ጨርሳን ብዬ አግልልያለሁ። 80 ማነው እንደገና አያገባህም ያለህ ነገሩ ተተበላሸ በኋላ አሁን ለታ ስንሸማገል 50000 ብር ሊሰጥህ 2 ጊዜ ስጡኝ አለ። 2 ጊዜ ሰጠን። ስደውል አያነሳም፣ አክሊሉ ቢደውል አያነሳም፣ እኔ ብደውል አያነሳም፣ አንተም ብደውል አያነሳልኝም ትላለህ። ይሄ የሆነው አሁን በቅርብ መኪናውን የጀመራችሁት እና መጫ 5 ወር ጥጋቡ አሪያኩ ወዲያው ነው። ወዲያው ያንም የቆመው ነግሮሃን እኮ ልንጥል ስንል መጣ መኪናው ነው ብዬ አቁሜያለሁ ብሎሃን አላለህም? በዚያው በሽማግሌዎቹ በፊት በእናንተ ፊት አላቆምኩም። አስቆርጡን አለው። እንደውም አስቆርጡን አለው። አስቆርጡ ያለው እኮ የራሱ ስም አደረገ እንጂ በእኔ ስም እያለ አልተቆረጠም መኪናው። እኔ ደርሶኝ አያገባህም አለህ እኮ እንደገና ዞር ብሎ እኮ ባለፈው ስንሸማገል አሁንማ እያስቆረጠ አዳምጠኝ 50,000 ብር ሊሰጥህ ተስማማ በፊት በ85,000 ብር ሊሰጥህ እጣው ሊጣል ተስማምተሃል። ሁለተኛ ደግሞ ዞር ብለህ አላስ ተመኪናው አገላለሁ 50,000 ብር ልስጥ ሲልህ እሺ አልክ። እኛንም ግራ እኮ ነው ያጋባሃል እንዴ? ላ ግራ አላጋባኋችሁም። በእኔ ስም እያለ አልተቆረጠም መኪናው። ወሬው ተወርቶ ቀርቷል። ስለዚህ አሁን ይሄ ልጅ መኪናው ደርሶታል። መኪናውን አይፈልግም፣ ገንዘብ ነው። መጀመሪያ አማራጭ ጠይቃችሁት ነበር አይደለ? ገንዘቡ ይሻልካል መኪናው። ስለዚህ ገንዘቡን ስጡት። ስለዚህ ሰው ገንዘቡ አክል ጊዜ ዳኛው የሚለውን አስገድ ጊዜ ዳኛው ማን ነው? ምንድን ነው? ማን ነው? የማንም ሌባ ዳኛው አንደኛው ሽማግሌ ነው። ሽማግሌውን ስንሸመግል የነበርነው ነው። እሱም ያየውን ሀቁን እውነቱን ይናገር። በምን ጉዳይ? አሁን እኮ ጉዳዩ የመኪናውን ብር የደረሰውን ደርሶ ካልብላችሁ ህዝብ ፊት ደርሶ ካልብላችሁታል። ስለዚህ የመኪናውን ብር ስጡት ነው። አስቆራጮቹ አንተና ማን ነው? ጌታውን ተብዬው
ስጡት የመኪናውን ብር እኮ በሰዓት እኮ ብር አልፈልግም መኪና ነው አለ። ብሩ ጠፍቶብኛል፣ መኪናውን ሽጬ ነው የምሰጠው፣ ይጠብቀኝ አለ። ይህ እኮ ሌብነት ብር አልተጠየኩም። ይህን ያህል ብር ተጠይቂያለሁ። አንተን በጎን መጥቶ 50 እና 60 ሰጠዋለሁ ይልሃል። እኔ ስጠይቀው ገባ ባወጣ እንጂ ለጥጋቡ ይሄን ብለህ አንስል ምንድን ነው አለኝ። እኔ ባስያዘው ነው እገዛለሁ አልኩት ነው የሚለኝ። እሺ ምኑ ጋር ነው የኔ ጥፋቱ? እኔ ብር እንደዚህ ይህን ያህል መስፈርት አስቀምጣችኋን አላስቀምጣችሁም? አሁን አንተ እጣ እየጣልክ ነው። መኪናውን ያልፈለገ 30 ሺህ ሪያል ብለሃል። እየደወለች እየሰጣችሁ ነው እንጂ የኔ ይህ መኪና እንደዚህ ነው ውጣው ብላችሁ እንትን አላላችሁም። ልጁየው አቅማችሁን በላይ ነው ብለህኛን አላልከኝም። ይኸው ጊዜ ዳኛው የሚለው አንዳንድ የሚጽፈውን አስገቢው። ጊዜ ዳኛው ምን ቤት ነው ይመለከተዋል ጉዳዩ? አዎ እሱ የሚመለከተዋል። አብሮ መኪናውን እየሰራ አስተዋውቋን። ቪዲዮ አለኝ። እሱ መኪናውን እየሰራ ያስተዋወቀበት ቪዲዮ አለኝ ራሱ። እሺ ሰላም ጤና ይስጥልኝ። ሰላም ወንድሜ እንዴት ነው? እንዴት ናችሁ? አለን። በመጀመሪያ ስላስገባችሁኝ አመሰግናለሁ። ከዛ በመቀጠል ሚውት አድርጉና አዳምጡኝ አንድ ጊዜ። መጀመሪያ ሀቢባ መረጃ ሳይኖርሽ ሌባ አላስገባ ምናምን የምትይው ነገር እዛ ቤትን ከፍታ በለን ጋር አይደለም ጨምላቃ። እሺ አሁን እያንዳንዳችሁ ፎቶአችሁ ተለጥፎ ቪዲዮ ከመሰራቱ እና በህግ ከመጠየቃችሁ በፊት ለዚህ ምስኪን እረኛ 300 ሪያል አውጥቶ እናንተን አምኖ ትኬት የቆረጠውን የመኪናውን ብር መልሱለት። ብሩን ስጡት። መኪናችሁን ውሰዱ። ለማይቀየር ህገወጥ ለሆነ ስራችሁ መኪናችሁን ወስዳችሁ ብሩን ስጡት። አንተ በኃላፊነት ነው በቤትክ ያስቆረጥከው። ጥጋቡ ብሩን አሰጠው ከጌታውን ከሚባለው ሰውዬ። እዛ እሱን ሰውዬ እኛ በህግ እንጠይቋለን። በጣም ብዙ ስንት ዙር ነው የተባለው? ስንት ዙር የተበሉ ህዝቦች እንዳለ ገንዘባቸው እንዲመለስላቸው እናደርጋለን በህግ። እሺ በጠይቃችሁ መሰረት ጥያቄ መልሳለሁኝ። አዳምጡኝ። መስጠት አለብህ ብላችሁ ከፈረዳችሁብኝ የማልሰጥበት ምክንያት ምንም ነገር የለም። ግን ሀቅና እውነትን ይዘን ነው የምንሄደው። በሰዓቱ አስረክቤዋለሁኝ። ይሄ አላስረከብከውም የሚባለው ነገር ያስረከብኩት ደግሞ በላይ በህዝብ ፊት ነው። ነገሮቹ ሙሉ በሙሉ እያበላቸው ራሱ ነው። ለምንድን ሁለተኛ ሉተሪ ሊጥለው 85 ሺህ ሊቀበል ተስማማ? አንደኛ እሱ የሱ ጥፋት። ሁለተኛ ሉተሪውን ተጀምሮ አልተጀመረም ብሏል፣ ክዷል እኮ። ማስረጃ አቅርባ ለመጀመሩ ከሱ ከመሐመድ ለቆረጡ ሰዎች አንድ ሁለት ደረሰኝ አምጣል። ኮሜንት ላይ ራሱ ጣፉን አስገቡን እኛ ቆርጠና እያሉ እኮ ነው። አንተ የምታምንባቸው ደረሰኝ ላኩልክና ላክል ስጠኝ። የምታምንባቸው ጉርቡ እኮ አለ። ጉርቡ እኮ ወደ 500 ሰው ነው 600 ሰው እኮ እዛው ጉርብ ላይ እኮ አለ። አሁንም እኮ አለ። ምን ግሩፕ ነው ስሙ ንገረኝ። ጉርቡ ቴሌግራም ነው? ላላ ዋትስአፕ ነው። ዋትስአፕ ግሩፕ። ኦኬ አንዴ ቆይ መሐመድ፣ ዋትስአፕ ግሩፕ ላይ 500 ሰው ሰብስበሃል? እኔ አልሰበሰብኩም። የዛኛው ጉርቡ ፊቱንም የዛኛው የቡ መሐመድ አይደለም። የጌታሁን ነው። የጌታሁን ነው የእሷ ነው። የጌታውን ግሩፕ ላይ ጌታውን ራሱ ነው መልሶ አሁንም የሚያስቆርጠው። አንድ መኪና 9 ሚሊዮን ተበልቶበት አብቅቶ አሁን ደግሞ እንደገና ደግሞ በሳውዲሙ ደግሞ 80 ሺህ ሪያል ደግሞ ለሱ ለመስጠት ከራሱ ኪስ ምንም ሳይነካ 9 ሚሊዮን አርጎ በልቶ ሌላ 80 ሺህ ሪያል ደግሞ ሊሰበስብ ደግሞ ለሱ ለመስጠት ደግሞ የመኪናውን በዛችው መኪና እንደገና ደግሞ ሌላ እጣ ደግሞ ለማስቆረጥ 500 ሰው የተሰበሰበውን ዋትሳፕ ላይ እንደገና ሊበላ። እናንተ ግን ምን አይነት ከብት ናችሁ ግን የምትቆርጡ ሰዎች? ከብት ገንዘባችሁን እያወጣችሁ አንድ እጣ ስትቆርጡ ህጋዊ ነው አይደለም ብላችሁ እንኳን አትጠይቁም። መንግስት ፍቃድ ሰጥቶታል ወይስ አልሰጠውም? ላይሰንስ አለኩ ብሎ መጠየቅ እኮ እውቀት እኮ ነው። ጠይቁ። ላይሰንስ አለክ? አዎ ካለ አሳየኝ። ስክሪንሻት አድርጋችሁ መያዝ። ያ ኦሪጂናል ነው አምጡ፣ እኔ ጋር አረጋግጥላችኋለሁ። ቅልቦች ጋር ልኬ ኢትዮጵያ ልኬ አረጋግጥላችኋለሁ። ዝም ብሎ እንደ ከብት እያወጣችሁ ብራችሁን ላባችሁን ፎጭ እያደረጋችሁ ትሰጣላችሁ ለማንም ሌባ። በአንድ መኪና ስንቴ ነው የሚሸቀለው? በአንድ መኪና ጉድ እኮ ነው። ስለዚህ አሁን የቆረጡ ሰዎች በዚህኛው ሁለተኛው ዙር ላይ የቆረጡ ሰዎች ማስረጃ አምጣልኝ። ጥጋቡ እንዲህ ያለ የሚለውን አስገቢው። እንዲህ ያለ የሚለው
እሱ ደግሞ ምን ቤት ነው? ቆርጫለሁ ያ ነው ደውሎ ቆርጫለሁ አስገቡኝ። ቆርጫለሁ ደረሰኝ አቅርብልን ይምጣ። ቀኑን እናየዋለን። እጣ የወጣበትን ቀን ትነግሩኛላችሁ። ከዛ ይሄኛው ብር የገባበትን ደረሰኝ ቀን አየውና እውነትም ሁለተኛ ዙር ላይ ለአቡን የልንገር መኪናው በእኔ ስም አልተቆረጠም። በእኔ ስም ያስገባ ካለ በመሐመድ ኢያሱ ስም አያስገባ ካለ ይምጣ። እኔ ልክሰር ችግር የለብኝም። ግን አንደኛ ደረጃ አውርተናን እንጂ ማንም ያስገባ የለም በእኔ ሰዓት። አዎ ጠይቄዋለሁ። ጥጋቡን አልዋሽም። ጠይቄዋለሁ። ነገ ጧት ሟች ነኝ። ዛሬ ሞት ነገ ሞት የማላውቅ ሰው ነኝ። ጠይቄዋለሁ። እኔ ሀዚህ እጄን አንስቻለሁኝ አያገባኝም ብሎ ለራሴ ጀምሬያለሁ ስራ አለኝ። ካላስ አንተን አልክ ብዬ አስቁሜዋለሁ። በእኔ ስም ማንም የቆረጠ የለም። ኧረ ቆርጫለሁ የሚል ካለ ይምጣ። ልጁ ጋራ ካተዋዋልን በኋላ እያስገቡ አዎ ቆርጠዋል አሉ። ካፈለግሽ የጉርቡ ሊንክ ልልክልሽ ይችላለሁ። ቆይ አንዴ ጥጋቡ አሁን የምታመጣልኝ ደረሰኝ አሁን እንዳለ የሚያሳየኝ ደረሰኝ በመሐመድ ስም ነው አይደል? የተጀመረው እኮ በመሐመድ ስም ሊቆርጥ እኮ አይደለም የተስማሙት እኮ የሚገባው እኮ በዛ በጌታቸው ስም እኮ ነው። ፊቱ ነው ቪዲዮ የሰራው በጌታቸው ገብቶ ለመሐመድ እንደሆነ በምን እናውቃለን? በመሐመድ በራሱ ስም ካልገባ ራሱ እኮ ነው አካውንት ራሱ አላቀረም። ቪዲዮ ተሰራው ተቀርቧል። ጥጋቡ ሀዚ ላይ አላህ እንደማመጥ እናንተ ሰዎች እንደማመጥ መሐመድ ይናል ጅልነክ እንዴ? አሁንም ሁለተኛው ዙር በጌታውን ተቆርጦ ይስተክ ሳታክ በሱ እንዲቆረጥ ነበር የተስማማችሁት? ይቆረጥ አንተም ሰው አንጣ ቆባ ብሎኝ የነበረው እኔ አቁም ያለው ወዲያው ትቼዋለሁ። ምክንያቱም ይሄ መኪና እንደማይቆረጥ አይደለም። ጥያቄን ብቻ መልስልኝ መሐመድ እባክህ። እኔ እርጉዝ ነኝ አታድክሙኝ ያልኩህ ጥያቄ ተስማምተክ ቪዲዮ የሰራከው በጌታውን አካውንት ሊሰበሰብ ነበር? አዎ አልዋሽም። አዎ ከዛ ባይሰጥክ 80,000 ሲደርስ እግርህን ብላ ቢል ምን ታመጣለህ? አስቆምኩት ወዲያው አቅጣጫውን ሳይው ይሄኛውንም እየከዳ ሳይው አስቆሜዋለሁ። እና እሱ በምንድን ነው እርግጠኛ ሆነህ ካልተቆረጠ የምትለው? እሱ ጋር ኦልሬዲ ገብቶ ቢሆንስ ብር አልገባም። ኧረ እባክህ አልገባም። በምን እርግጠኛ ነህ? ጉሩብ ያለው ነበሩ እየሰጠ በምን እርግጠኛ ነህ? አቁም ያለው ብሏል እኮ ወዲያው እኮ አቁም ያለው ብሎኛል። ለዚህ ሁሉ ያበቃኝ እኮ መሐመድ ዛሬ ሰው ፊት ያቀረብከኝ አንድም ቀን አልሐምዱሊላህ ምንም ነገር ደርሶብኝ አይደል? ለዚህ ሁሉ አንተ ነህ። ሰው የሰው ወሬ አትስማህ። እኔ ችግር የለውም። አስተዋውቀህ ገብቶ በኋላ እግርህን ብላ ቢል ታመጣለህ። ላይሰንስ የለው ድርጅት አይደል? አትከሰው ግለሰብ ነው። እባክሽ እንዳለ የሚባለውን ሰው ያስገብኝ ሀቢባ። ምን ሊያደርግ ምን ፈልጎ የቆረጠ ነው? እሺ አበባ ይላክ ወይም ደግሞ ያ ነገር ይጻፍ። አበባ አንድ ቁጥር እየጻፈ ያለ እንዳለ የሚባል ሰው አስገቡ። ሞዴሬተሮች ፕሊስ። እንዳለ የሚባለው እንዴ ማሜማ ምስኪን ነው። ምንም አያውቅም። ጅል አገኙ ተጫወቱበት። የጅልነቱ ጅልነት አምኖ ለሁለተኛ ጊዜ በጌታሁን ስም ተቆርጦ 80,000 ሪያል ሲደርስ ይሰጠኛል ብሎ ተስፋ ማድረጉ ይሰማል ወይ? እኔ እኮ በራሱ አካውንት እኮ መስሎኝ ነበረ። ደረሰኝ አምጡ ብለው ሰላም እንዳለ። እንዴት ነሽ ሀቢባ? ሰላም ነው አለን ወንድሜ። ሰላም ነው አለሁ፣ እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ ስላስገባችሁኝ። አሁን እኔ የምናገረው ሀሳብ ማለት ነው ዝም ብላችሁ ሁላችሁም ሀሳቤን የምታስጨርሱኝ ከሆነ እናገራለሁ። አለዛ እንደ ጊዜ ዳኛው ተሳድበሽ የምታወርጅ ከሆነ አልናገርም። አፈን ከከፈትክ ሰድቤ አባርራለሁ። አትስደግኛ ገና ተው። ካልከፈትክና በክብር ካወራኝ በደንብ አከብርሃለሁ። ካከበርከኝ በላይ አከብርሃለሁ። አንቺ እኮ ነሽ አሁን ሰው እንዲህ ሪስፔክት እያደረግሽ ያለሽው ሀቢባ። መጀመሪያ አስጨርሽ። ገና ከመግባት ነገር ጀመርክ። ምን አልክ? ስላስገባችሁኝ አመሰግናለሁ ስትል እኔም አመሰግናለሁ ብዬ ተቀብዬ ሳልጨርስ እስከ መጨረሻው ታዳምጡኛላችሁ ወይም እንደ እንትና እንትን የምትሉ ከሆነ ምናምን አልክ። ስለ እንትና ምን አገባህ አንተ? ስለ ራስህ ነው የሚመለከተህ። ገብተህ ስላስገባችሁኝ አመሰግናለሁ ብለህ ቀጥታ ወደ ጉዳይክ መግባት እንጂ ቅድመ ጥንቃቄ ምናምን የምትሰጠን ለምንድን ነው? ፈቅደን ልክ አስገባንክ። ቀጥታ ወደ መልእክትህን ማስተላለፍ ነው መግባት ያለበት። እሺ ጨረስሽ? አሉ ነገር እሺ። ለማንኛውም ማለት ነው አንቺ እዚህ ጋር አሁን ለተበዳይ ሰው ከሆነ የምትቆሚው ቢያንስ ልጁ ያንኛው ልጅ
ደውለሽ ጠይቀሽ አናግረሽዋል? አልስትም ብሏል? ክዷል? ወይንስ ያለውን ችግር ያንኛው ልጅ አናግረሽዋል? ሰውዬ ስለ አንተ ብቻ ተናገር፣ ስለ ሌላው አይመለከትም። እኔ የምሰራውን ስራ እኔ ያውቃለሁ። እሱ ይክሰሰኝ ይሄድና፣ አንተ ስለ ራስህ ተናገር። አመሰግናለሁ። እኔ ራሴ ነኝ እንግዲህ። አንተ ማነህ? ስለማይመለከትሽ ነገር አንቺም ዝጋ። ላይሰንስ ኖር አኖረ ሁሉም ሰው ይጫወታል። ሌባው ጌታው ያልክ ሌባ ሙሉ ስምክን ይዤዋለሁ። አንተ አካውንት ነንበርን ስትሰጥ ስም ሳታረግ የምትሰጣቸው እነዚህ ያልተማሩ መሀይማን እሸውዳለሁ ብለህ ነው። እኔ ሀቢባ ግን ስማርት ነኝ። አታታልኝ። አካውንት ነንበርህን መትቼ ሙሉ ስምን አውጥቼልሃለሁ። ትጠየቅበታለህ። ከዚህ እረኛ ከነዚህ ምስኪን እረኞች የለቀምከውን በኢትዮጵያ 9 ሚሊዮን ብር በህግ ትጠየቅበታለህ። ሌባ በዋናው አካውንቱ አላስገባም ስለው በሌላ አካውንት መጣ። ኧረ እባክህ እሱ አይደለም ድምፁ ወይ የእሱ ተላላኪ ነው እንጂ ወላሂ አይደለም እሱ ተላላኪ። እነዚህ ሌቦች እዛ በረሃ ላይ ተቀምጠው ስንት አሽከራላቸው ህገወጥ ደላሎች እና ሌቦች በአንድ መኪና 80 ጊዜ ህዝብ የሚበሉ በአንድ መኪና 180 ሺህ የሳውዲ ሪያል 9 ሚሊዮን የኢትዮጵያ ብር በልቶበት ለሁለተኛ ጊዜ እያስቆረጠበት ነው እጅ ከፍንጅ የተያዘው። ይሄኔ ከዛ በፊት ለስንት ዙር ተቆርጦበት እንደሆነ በአንድ መኪና ስንት ጊዜ ህዝቡን እንደሚበሉ ያለ ላይሰንስ። ማንም ያለ ላይሰንስ ሎተሪ ማስቆረጥ አይችልም። ላይሰንስ ማውጣት አለባችሁ። ህጋዊ ስራ ነው መስራት ያለባችሁ። ከሰራችሁ መኪናን የሚያህል ነገር ያለ ላይሰንስ መንግስት ሳያቅ 9 ሚሊዮን ብር ትበላላችሁ። ሙልጭ አርጋችሁ በልታችሁ እጣውንም ሳታወጡ አወጣም ብላችሁ ለመሐመድ ደርሶ ካል ብላችሁ አታላችሁ። ደርሶኛል ብሎ እሺ ብሎ በውስጥ ደግሞ ሁለተኛ ዙር ራሱን መኪና አውጥተን ብር ጨምረን እንስጥክ ብላችሁ አታላችሁ። እንደገና ሁለተኛ ዙር ታስቆርጣላችሁ ያንኑ መኪና ለመሐመድ መኪናውን ብሩ ምኑም ሳይሰጠው። ምን አይነት አይና ወጣ ሌባ ነህ አንተ! ደግሞ እንዳለ ብሎ ስሙን ቀይሮ ይመጣል። አይ እኔ አልወርድም። ለምን ደግሞ ወርደው ሌባ ያሉ ነው እያልወርድም ነኝ። አንገቴ ቆርጣን ሶስት ፊት ሌባ ስለሆነ ነው አውረድ የሚልክ። እኔ 45 ሰዎች በእኔ ቤት ቆርጠዋል። መሞት አለበት አላችሁ እናንተ ፊት ሄድ ያላችሁ ቦታ ሄዳል። ችግር የለብኝም። አንደኛ። ሁለተኛ የ45 ሰዎች ገንዘብ መልስ ታላችሁ እመልሳለሁ። ሶስተኛ ህዝቡ ተፈረደብኝ የልጁን ገንዘብ ሙሉ በሙሉ ስታላችሁ እሰጣለሁ። ከዚህ ምን ትፈልጋለህ? አለቀ። በአንተ ቤት ትኬት ታስቆርጣለህ ታላችሁኝ እኔ ባስቆርጥም አብዛኛውን ለተቸገረ ሰው ነው። ቢያንስ ለወንድማችሁ ኮለት ትኬት ላደረገበት 1 ሚሊዮን 100 ሺህ ብር ያስገባሁት እኔ ነኝ። ከደረሰ ላይ ለያን እስካሁን ተጀመርኩ ጀምሬ ወደ 2 ሚሊዮን ምናምን ብር ለተቸገረ ነው የሰጠሁት። ያን ደግሞ በህዝብ ፊት ነው። አቁም ታላችሁኝ ስራ አይደል መተዋለሁ። ሰላም አለይኩም። እንደዚህ ይውልክ እኔ ከሌባ ጋር ልደራደርም። ስጋው ስልኩን እኔ ከሌባ ጋር ልደራደርም። አሁን አንተ ሀቅ ስለተናገርክ ስህተትንም ስላመንክ የ45 ሰውን ከተፈረደብኝ ህዝብ የፈረደብኝን የ45 ሰው መልስ ካላችሁኝ እመልሳለሁ። ይሄ ስራ ህገ ወጥ ነው አቁሙም ካላችሁኝ አቆማለሁ ብለህ ሀቅ ስለተናገርክ አንተ እንነጋገራለን ከአንተ ጋር። እነዚህ ሌቦች ግን ይሄ አንዴ እንዳለ አንዴ ጌታውን አንዴ ልዑል ገለመሌ እያለ የሚመጣ እዚህ ቤቱ ሌባ አያስገባም። ይሄ ቤት ሌባ አይመጥነው፣ የጨዋ ቤት ነው። አቡ እኔ መቼም አንዳንድ ጊዜ ምን አለ መሰለሽ የሰው ልጆች እንሳሳታለን። ሚዲያ ላይ አስተባብሩ ብሎኛል፣ አስተባብሬያለሁ። ብር አስብልሃለሁ ብሎኛል፣ ክዶኛል። እጣ 2 እጣ እሰጥሃለሁ ብሎኛል፣ ክዶኛል። የሰጠኝ አንድ ነው። ያንንም እኔ ሳያስመርጠኝ በራሱ መርጦ አድርጎታል። በኋላ ስንነጋገር እኔ አንተ ጋር አልሰራም የሚክል ሰው ጋር አልሰራም ብዬ ወደኋላ ተሸሸው ቆርጬልሃለሁ እኮ ምን ነገርከኝ? ያልከውንስ ብር ነው የሰጠኸኝ። በኋላ ና ውሰድ አለ። ወላሂ አልወስድ። ወንድ ቃሉን ተካደ ምን ያደርጋል? ቢሞት ይቻላል ብዬ ጥዬ ወጥቻለሁ። በሰዓቱ ግን በህዝብ ፊት ላይ ላይ ይህን ልጅ የሚስቱን ወንድም የራሱን ዘመድ ልኮ 2 ቀን ሲያራ ማህረት ሊሸጡ ይዘው ሄደዋል። ዋጋ አላወጣላቸውም። አላወጣላቸው ሲል ልጁን እመክረዋለሁ። ብዙ መካሪ ያለው በውስጥ ኧረ እባክህ አንተ ተው እባክህ ልስታለኝ ነገሩ እንደምንም ብለህ ብሩን ተቀበል ስለው ለራሱ ተደራድሮ 85 ሺህ ብር ሊቀበል ተደራድሮ ሁለተኛ ዕጣ ጀመረው። እሺ ምን ላድርግ? እኔ ለማን ጀምረህ አለው። አንደኛ ማን ጀምረህ አለው እንዴ? እኔ ላይ ብቻ አትፍረድ። ጋቡ አንተ ላይ ብቻ እኮ አልፈርንም። መሐመድንም ጥፋቱን እየነገርኩት ሰምተካል አይደለ? አንተ የራስህ ብር ይመለስልህ እንጂ ሌላው ድሃ ምስኪን ሲበላ ምንም አይመስልህም እያልኩኝ መሐመድን እኮ እየጠየኩት ነው። እኔ እኮ ብዙ ጭውህ ያለው እኮ ታዲያ ገብቶሻል አይደለም?
ያ ነገር ሲሆን ብቀጥል በዛ ሰውዬ ጋር ብቀጥል ተባባሪ ነበር። እኔ ስነቃ አላስ በዛው ባንዴ በቃኛው ወጥቶለታል። በዛው ሰዓት ነው መሰጠት ያለበት። ሰላም አለይኩም። የምን ዛሬ ነገር ለምን ተነገ ወዳ እንዴ መሆን የለበትም። እኔ ቤት ምሳሌ 9 ዙር ነው አሁን የሄድኩት። 9 ዙር ሙሉ ማለት 7 ሰው ጣለ 10 ሰው ጣለ። እያንዳንዳቸው ምንድን ነበር የምታስቆርጠው አንተ? መኪና 9 ዙር ይቻላል። በዚህ ፊት ነው የምናገረው። አንድ ሰው አልደረሰንም ያለ ሰው ካለ በዚህ ፊት ልቀጣሰው ወዳው ነው 40 ደቂቃ 50 ደቂቃ አይወስድብኝም። ብራቸውን ማከፋፍለው መኪና ምሳሌ አንድ መኪና በስማቸው አዙር ያለው 2022 ሞዴል መኪና በስማቸው ጥጋቡ ህግ ወጥ ነው። ያለ ላይሰንስ ይህን ስራ መስራት አይቻልም። ላይሰንስ ማውጣት አለብን። ከብሔራዊ ሎተሪ እና ከሲቪል ኤጀንሲ ላይሰንስ ካላወጣክ በህግ ያስጠይቃል። አይቻልም ይህን ስራ መስራት ያለ ላይሰንስ። ስለዚህ ላይሰንስ አውጥተህ በህጋዊ መንገድ ነው መስራት ያለብህ። አንደኛ። ሁለተኛ ነገር ደግሞ አሁን መሐመድ አንተን አምኖ አንተ ይሄ ሌባ መሆኑን ሳላቅ ብለሃል። እንግዲህ እኔንም አታሉኛል አልክ። ስለዚህ ለዚህ ደግሞ አንተ ኃላፊነቱን ወስደህ ለእነዚህን 45 ሰዎች ሰብስበህ እጅግ በጣም ይቅርታ እኔ በሚዲያ እንደናንተ በሚዲያ ለማውቀው ሰው አምኜ ኃላፊነት ወስጄ እናንተን ስላገናኘኋችሁ ይቅርታ አድርጉልኝ ብለህ ለተከታዮችህ እውነቱን ነግረህ ጥፋትህን አምነህ ይቅርታ ጠይቀህ ነው ጉዳዩ ማስተካከል የምትችለው። አንድ። ሁለተኛ መሐመድ ኦልሬዲ ደርሶ ካልተብሎ ህዝብ ፊት አሁን ደግሞ ለሁለተኛ ጊዜ ይህን መኪና ጌታሁን ተብዬው ይህንን መኪና ለስንተኛ ጊዜ ዕጣ እንዳወጣው ማን ነው የሚያውቀው? ማንም አያውቅም። አሁን እኛ ሁለተኛው ላይ ደረስንበት እንጂ ይሄኔ ከዚህ በፊት እንግዲህ በአንድ መኪና ስንት ዙር እየቆረጠ የደረሰ እከሌ ደረሰው ብሎ ለሳምፕል ላይቭ ላይ እያመጣ ያንን ሰው እየወሰደ በውስጥ ይሄን ያህል ብር ሰጥካለው ድጋሚ ላስጥልበት እያለ በአንድ መኪና 80 ጊዜ ህዝቡን ሲበላ ኖሯል ማለት ነው። ምን ያህል እረኛ ሳውዲ ውስጥ የሚኖር ተበላ። በዚህ ግፍ ባጭሩ ለመክበር ድሃው መበላት አለበት። ይታው ማነው ፎቶ ለጥፈን ቪዲዮ ሰርተናል፣ ሪከርድ አድርገናል። ያው ረዛን ቤት ነገ ደግሞ እኔ ፎቶን በደንብ ለጥፌ በደንብ ጉዳዩን አብራርቼ የሚመለከታቸውን አካል በሙሉ ለጣጥፌ ይሰራላችኋል። ይኸው ረዛን ጋር ረዛንን ፎሎ አድርጋችሁ ገብታችሁ ቪዲዮውን እዩት። የመሐመድን ስልክ ቁጥር አስቀምጫለሁ። እያንዳንዳችሁ ከጌታሁን ከሚባለው ግለሰብ ልዑል ጌታሁን በሚል ደረሰኝ ሙሉ ስሙን እልክላታለሁ። ቆይ ለረዛን ከአፕሊኬሽን ላይ አውጥቼዋለሁ ስሙን። እሱማ ስሙ እንዳይታወቅበት አካውንት ነበር ብቻ ነበር የሚሰጣቸው። ልዑል ጌታሁን ተክሌ ከሚባል ሰውዬ በሳውዲ አረቢያ ከሚኖር በኢትዮጵያ 15,000 ብር ወይንም በሪያል 300 ሪያል እጣ የቆረጣችሁ በሙሉ ደረሰኞቻችሁ ለመሐመድ ላኩለት። የመሐመድን ስልክ ቁጥር ቪዲዮ ላይ አስቀምጫለሁ። ረዛን ቤት እዚህ ቤት ማለት ነው። ረዛን ስክሪን ሪከርደር ዋጋ እየገባችሁ ሼር ዲዩቲ ሪፖስት በማድረግ ለእንደ መሐመድ አይነት እረኞች ድምፅ ሆኑ። እነዚህ ሌቦች በህግ እንዲጠየቁ አሁን ይህንን አካውንት ነምበር እኔ በቀኝቦች በኩል አስተላልፋለሁ። የአካውንቱ ባለቤት በህግ እንዲጠየቅ አካውንቱ እንዲታገድ። ኦኬ። ስለዚህ አሁን ማለት ነው አንተ ኃላፊነት ወስደህ ስለሆነ በአንተ የቆረጠው መሐመድን የመኪናውን ብር እንዲሰጠው አድርግለት። ስትነጋገሩ በአግባቡ መነጋገር አለባቸው። አንደኛ ስትነጋገሩ በአግባቡ መነጋገር አይደለም። የሰው ልጅ እኮ ጥያቄ ሲጠይቅ በስነ ስርዓት ነው የሚጠይቀው አይደለም። መርዳት አለ። ሀቅ ካለ ግፍት በል፣ ሀቅ ከሌለ ወደ ኋላ ሽሽ። አለቀ። ሀላስ አንገትን የምሰጥ ሆነ ገብተህ በስነ ስርዓት ነው መናገር ያለብህ። ይህን ያህል ጊዜ ስጨቀጨቅ እባካችሁ እኔ በራሴ አንድ ቀን ሚዲያ ላይ ተነስቼ አላውቅም። በማላውቀው ነገር ገብቼ ነው ዛሬ እዚህ ውስጥ ያስገባችሁ። የዋህነቴ ነው ጉዳይ። ማንም አይደለም። ችግር ካለ እናገራለሁ። ያለውን ሀቅ በሙሉ አውቃለሁ፣ እረዳለሁ ነው እንጂ አልኩህ። እኔ ጊዜ ዳኝ የሚባል የመጣ ሌባ ነው አለ። እኔ ሌባ አይደለሁም፣ እግዚአብሔር ይመስገን ሰርቼ የምኖር ሰው ነኝ። ለምንድን ነው እንደዚህ የምትለኝ? መረጃ ሳይኖርሽ ሌባ አትበይኝ አልኳት። አንተን አላለችም እሷ ስትናገራት ነው ስትናገር ነው። ጊዜ ዳኛ አንተን አይደለም ባለቤቱን ነው ሌባ ያልኩት፣ ጌታሁንን ነው። ምን ነው ሆድ ባሰክ ባንዴ። አንተን አይደለም። አንተ ሽማግሌ ነክ ተብሏል። እዚሁ ሽማግሌ ምን ያደርጋል? የጋብቻ ጉዳይ ነው የያዝነው እኛ። ጥጋቡ ሽማግሌ ሆኖ ነበር ጉዳዩ ላይ አስገቢው ጊዜ ዳኛ ሲለኝ እኔ ሌባ ያልኩት ጌታሁንን ነው፣ አስቆራጩን። አሁን ደጋግሞ እየበላ ያለው አዳምጠኝ። ጊዜ ዳኛው አንድ ጊዜ አቡኝ አዳምጠኝ። 10,000 ሰው አለ አሁን እየተከታተለ የምትጠይቁልኝ። ስልኬን አያነሳም እምቢ ብሏል።
ጥፋቱ ራሴ ነኝ። ማንም ሰው ቻሌንጅ ሰጥቷን ሶሻል ሚዲያ ላይ በሰዓቱ ቻሌንጅ ሰጥቶኛል። ገብቷል። ይህን ስራ ከመስራቴ በፊት ቻሌንጅ ሰጥቶ ነው የገባው። ስለዚህ አሁን የልጁን ብር ይመልሳል ወይስ አይመልስም? ይህን ብቻ ጠይቁልኝ። አለቀ። እኔ አስገባኝ ሀቢባ በስነ ስርዓት ያለውን ነገር ካስቀበል አስረዳት። ቆም ብላ ተረዳኝና ያለውን ነገር ህዝብ ይፈርዳል ነው ያልኩት እንጂ እኮ እኔ እኮ እሺ ናግባ ታስገባለች። ንግግራችንን ሰው ነኝ። ማንም ሰው ሌባ እንዲለኝ አልፈልግም ነው እንጂ ያልኩት አንተ አይደለክም ሌባ የተባልከው። ስልክ ሳይጠራ ለምንድን ነው የምትለው? ጌታሁን ነው ሌባ ያልኩት። ኋላ ሲመጣ ነው አሁን አስገቢው። ሆድ ብሶታል ሰውየው። ጊዜ ዳኛውን ያልከው አሁን 10,000 ህዝብ አለ። ቀላል ህዝብ አይደለም። እዚህ የሚከታተልን ህፃን ልጅ አይደለንም። ጥጦ ምንጠባ አይደለም። ብዙ አስተያየት እያየ ነው ከታች። ነገር ግን ማንም ሰው ቻሌንጅ እንደሚሰጠው ቻሌንጅ ሰርቻለሁ፣ አይካድም። ነገር ግን አንዳንድ ሰዎች ይክዳሉ፣ አንዳንድ ሰዎች ደግሞ ይሰጣሉ። አለቀ። ያ ነገር ነው የተፈጠረው። ተክደናል። በሰዓቱ ግን ልጁ ወዳው እንደወጣ አልካደም ነበር። ነገሮቹ እየዋለ እያደሩ ሲመጡ ብሩን አጥፍቼዋለሁኝ። መኪናውን እስከምሸጥ ድረስ ይጠብቀኝ ወይ እጣውን እስከምጨርስ ይጠብቀኝ አለ። እጣውን ደግሞ ሊጥሉት የተስማሙት ራሱ ነው፣ እኔ ጋር አይደለም። ተስማምቷን አለቀ። ተስማምቶ እሺ ይሁን። ደግሞ ሽምግልና ሸምግለናል። 50,000 ብር ሊሰጠው እባካችሁ ቀን ገደብ አድርግልኝ አልኩት። ቀን ገደብ በአጭር ቀን ውስጥ አይደለም፣ ቀን ገደብ አድርግ። በዚህ ቀን እሰጣለሁ ብለህ ቀን ገደብ አድርጋለሁ። 2 ወር ቀን ሰጠነው። ከዛ ወዲህ እሰጣለሁኝ አለ። ስንደውል ስልክ አያነሳም። እጅ አልገጥም። መጭስ ጦርነት ይሄን የምትዙ ጉዳይ አለ። ሌላ የምትቆምቱት በእኔ ቤት የቆረጠ ሰው ካለ እኔ አብዛኛው ለተቸገረ ሰው ነው የሚሰጠው። ይቁም ታላችሁ በእኔ ቤት እኔ አቆምላችሁ፣ ችግር የለብኝም። ይቅርታ ታላችሁ ይቅርታ መሸነፍ አይደለም። ይሄ ጎበዝ በአንተ ይውልቅ ሀቅ መናገር አለመካድ ትልቅነት ገባክ? አለመካድክ ሀቁ መናገርክ ደስ ይላል። ግን ጉዳዩ ስራው ወንጀል ስለሆነ ከዚህ በኋላ አትስራ። ይሄን ስራ መስራት የምትፈልግ ከሆነ ደግሞ ላይሰንስ አውጣ። እሺ ፍቃድ አውጥተክ ህጋዊ ሆነክ ስራው። በተረፍ ደግሞ ለሚረዳ ሰው ነው የምትለው። እንዴት ነው ለሚረዳ ሰው? አልገባኝም። መኪና አስቆርጠ ብሩን ለሚረዳ ሰው ከሰጠከው አንተ ምንድን ነው ካልሰጠሁኝ ተከታዩ ኖ አይደለም። ከትርፍክ ላይ ነው የምታካፍለው። 1 ሚሊዮን ብር ለእርዳታ ለምሳሌ 4ኛው ዙር ትርፉን 1 ብር ኪስ ያላረኩ ኩላይቱ ፌል አደረገበን የሰጠው። 8ኛው ዙር 1 ብር ኪስ ያላረኩ ለኩላይቱ ፌል አደረገበን የሰጠው። ሌሎችም አሉ። ትርፉን ኪስ የማታስገባ ከሆነ ቁጭ ብለህ ጊዜህን ቦታ ለምሳሌ አንድ ዙር ተጠቅመሽ ከሆነ 1 ዙር ለተቸገረ ይሰጣል። 2 ዙር ተጠቅመሽ ከሆነ ሌላኛው ዙር ለተቸገረ ይሰጣል። ያ ነው። ይቁም ካለ ችግር የለብኝም። በዛ አይደል የምትታጠረው። ትናንት የተጀመረ ወር ማይሞላ ይኸውልህ ጥሩ ነው። ጥቅም እያገኘክበት ከሆነ ጥሩ ነው። ላይሰንስ አውጣና ህጋዊ ሆነክ ስራ። እሺ ላይሰንስ አውጥተክ ህጋዊ ሆነክ ስራውን ስራ። በተረፈ ህገወጥ ነገር አታስፋፋ። 45ቱ ደግሞ ከዛ ውጭ ደግሞ ድጋሚ ሁለተኛ ሊለመድክ የማይገባው ነገር ስለሌላ ሰው ኃላፊነት አትወሰድ። ስለ ራስክ እንጂ ምን አገባ ካንተ ስለሌላ ሰው። ማን ሌባ ማን ከሃዲ እንደሆነ በማይታወቅበት ዘመን የሌላ ሰውን ቻሌንጅ ሆነ ምን ሆነ ምንም ነገር ውስጥ ከመግባት በፊት ማጣራት አለበት። ያ ጉዳይ ህጋዊ ነው አይደለም የሚለው። ስለዚህ የሆነ ሰው በጣም ታታስቢው ትታለላለች። ትዝ ሳይልሽ ገብቶሻል። ትዝ ሊለን ይገባል። አለማወቅ ከተጠያቂነት ስለማያድን በህጉ አንጻር ስለዚህ ማጣራት አለብን። እኔ አንድ ሰው ማስታወቂያ ስሪልኝ ሲለኝ ህጋዊ ነክ ላይሰንስ አለክ ብዬ እጠይቃለሁ። አዎ ሲል ላክልኝ ፕሊስ። ላይሰንሱን ተቀብዬ ኢትዮጵያ የህግ አካላት ጋር አስልኬ ትክክለኛነቱን አረጋግጬ ነው ለማንም ሰው ማስታወቂያ የምሰራው። ቢካዝ ነገር ራሴን አደጋ ውስጥ መክተት አልፈልግም። ገባ? ያኔ በኮንፊደንስ ስራህን ትሰራለህ ህጋዊ ስትሆን። የታለ ጊዜ ዳኛ የሚባለው ሰዎች ዞሮ እናስተካከላለን። አንድ ጊዜ እሱ እናስተካከላለን። ዞሮ ስታውን በቆረጥኩት ዙሪያ 8 ጊዜ አንደኛ ዕጣ 30,000 ሪያል አልደረሰኝም የሚል አካል ታለ ጠይቃለሁ። እስከ 10 ነው ወጣው። እያንዳንዱ ብራቸው ደርሷቸዋል። አልተሰጠንም ተመጣጣኝ። ግን ከዚህ በኋላ ያለ ላይሰንስ አትስራ፣ አቁም በቃ። ከዚህ በኋላ ላይሰንስ አታውጣ፣ ህጋዊ ሳትሆን አትስራ። ያለፈው አልፏል። አሁን ግን 45ቱን ሰዎች ሰብስበክ ይቅርታ ልጠይቃቸው ይገባል። በእኔ ምክንያት ህጋዊ ይሁን አይሁን ከማላውቀው ሌባ እንድትቆርጡ በማድረጌ ይቅርታ አድርጉልኝ ብለክ ይቅርታ መጠየቅ 45ቱንና ለማሜ ደግሞ ብሩን የማስመለስ ኃላፊነት አለብክ። ለምን ማሜ አንተን ተማምኖ ስለሆነ በአንተ ቤት ገስት ላይ ገብቶ ስለሆነ አንተ በላክለት አካውንት ነበር ስለሆነ ያስገባው ሙሉ ለሙሉ ኃላፊነት
መውሰድ ያለብህ አንተ ነህ። ለምን ጌታውን አያውቀውም እሱ? አንድ ጊዜ ማሰብ ያለብሽ በሰዓቱ አስረድቼዋለሁኝ። ነገሮቹን ያበላሸው እሱ ነው። እኔ እሺ ብዬ ስለቀረብኩ ሰዓቱ ደርሶ ካል የሚለውን ዜና ነው እንጂ ያስረከብከው መኪናውን እንካ ብለህ በስሙ አዙር አይደለም የሰጠው ወንድሜ። አስረከብክ የሚባለው የውልቅ ወንድሜ፣ አስረከብክ የሚባለው በስሙ አዙረህ እንካ ብለህ እንትኑን ሊብሪውን ስትሰጠው ነው። ለምሳሌ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር እጣ የሚቆርጡ ሰዎችን ባስተዋውቀውን ቤቱ ደርሷቸው በስማቸው ከዞረ በኋላ ነው ያስረከብኩ ጨረስኩ ብዬ ቪዲዮ ምሰራው። ገባክ? ቤቱ በስማቸው ከሆነ በኋላ ለምን ቤቱ በስማቸው ካልሆነ መሀል ላይ ምንም አይነት ፌል ቢፈጠር እኔ ነኝ ኃላፊነቱን ወስደው እኔን አምነው ነው የቆረጡት። ተረዳኸኝ? በስም ሳታዞርለት አስረከብኩ የሚባል ነገር የለም። በዛው መኪና እኮ ምንም ሳይረከብ 5 ሳይቀበል እኮ ይሄ ልጅ እኮ ሁለተኛ እጣ እየተቆረጠበት ነው። አሁን እኮ እየተታለለ ያለው እኮ ህዝቡ ነው። በአንድ መኪና 9 ጊዜ የግፍ ግፍ 9 ጊዜ በአንድ መኪና እጣ ሲቆረጥ ህዝብ የተበዘበዘ ምስኪን እረኛ ሳውዲ ላይ የሚኖሩ ሁሉ ተበዘበዙ። የመኪና ባለቤት እንሆናለን ብለው በሳውዲ ምድር የሳውዲ መንግስት ሳያውቅ። እሺ ጊዜ ዳኛ ገብተሃል። እሺ አመሰግናለሁ። እኔ መናገር የምፈልገው መሐመድም እዚህ ጋር የካድከው ነገር አለ፣ ህዝቡ ሊያውቀው የሚገባው ማለት ነው። መጀመሪያ ከሀስከፈ ነው ማውራት ካለብን ማውራት ያለብን። መኪናው እንደደረሰ ቤተሰቦች ልከህ መኪናውን ወደ ማዕረድ ይዘው ሄደዋል ከልጁ ጋር ሆኖ 2 ጊዜ ይሁን 3 ጊዜ ሄዶ መኪናው ገዢ ሲጠፋበት እጣ እንጣለው ተባብላችሁ ተነጋግራችሁ እጣ ከተጣለ 85 ሪያል እንደምትቀበል አውርታችሁ ጨርሳችሁ አንተም ሳትቀር ማስታወቂያ ሰርታችሁ ወደ ስራ ገብታችኋል። 4 ነጥብ። ከዛ በኋላ ሐሳብክን ቀይረህ እጣው ብዙ እየሄደ አልሆን ሲል እንደሚዘገይ ሲገባ ሐሳብክን ቀይረህ መጀመሪያ ግን ይሄንን ሐሳብ ስታመነጩት ገንዘቡን እጣ ተጥሎ ከሆነ 85 ሪያል ሊሰጥህ መኪናው ገበያ ሄዶ ከሆነ ገበያ የሰጠህ ሊሰጥህ ተነጋግራችሁ ነበር። ሶጣ ሲጀመር ብሩን እሱ ሆነ ነገር ላይ እንደሚያውለው ነግሮህ በዚህ ተማምነህ ጨርሰህ እጣ ጥለህ 85 ሪያል ትሰጠኛለህ ብለህ ጨርሳችሁ ወደ ስራ ገብታችሁ 4 ነጥብ። ብር ይግባ ይግባ ያ የራሳችሁ ጉዳይ ነው። ከዛ በኋላ እንደሚዘገይ ሲገባህ እጣ ቆራጩ ትንሽ ችላ እንዳለ ሲገባህ ሐሳብክን ቀይረህ ብር ፈልጋለሁ ብለህ ስትመጣ እንደ ሽምግልና እኔና ጥጋቡ ሽምግልና ገባን ማለት ነው። ብር ፈልጋለሁ ብለህ ተነጋግረህ ከሱ ጋር ስትመጡ ብሩን እንዲሰጥ የተነጋገራችሁበት ቀን ሲያልቅ እኛ ጋር እኔና ጥጋቡ ጋር መጣችሁ ተያይዛችሁ። እኛ ምንድነው ሸመገልናችሁ? መኪናውን ሳይሆን መኪናው ካሁን በኋላ የኔ ነው አዙርም ብትባል ስላልወሰድክ መኪናው ካሁን በኋላ የኔ ነው 50 ሪያል እሰጥሃለሁ። እስከዚህ ቀን ድረስ ጠብቀኝ 50 ሪያል እሰጥሃለሁ። ገንዘቡን መጀመሪያ ልስጥሆይ ስልህ አይ ጥለህ 85 ሪያል ትሰጠኛለህ። በትንሽ ብር ከመወስድ 85 ሪያል በወስድ ጥለህ ትሰጠኛለህ ስላልከኝ ገንዘቡን የሰዎች ቪዛ ገዝቼ ስላመጣሁበት ገንዘቡ እጄ ላይ ስለሌለ ትንሽ ቀን ያስፈልገኛል አለ። ይኸው ጥጋቡም አለ። እሺ ይሄን ስንት 2 ወር መሰለኝ ባለሳሳት እንደዛ አካባቢ ዳኝተናችሁ ያ ቀን ሲያልፍ መተህለኛ ጥያቄ ያቀረበ። እሺ ብለን ማታ ላይ ነው ደወልን። መድረሳ እንደሚሰራ ይታወቃል። ግልጽ የሆነ ነገር ነው። ልጁ ተኝቷል። እኔና ጥጋቡ መካከል በነገራችን ላይ ስናወራው ልጁ ስነ ስርዓት በተሞላበት መንገድ እኔ ካሁን በኋላ መኪናው ሳይሆን ገንዘቡ ነው ያለ 50 ሪያል እኔ ጋር አለ የሚል ቃል እንጂ የክደት ቃል ጭራሽ በሚባል ደረጃ የለም። የሰራውን ቪዲዮ አይቼዋለሁ። ክዶኛል፣ የለኝም መኪናም የለህም እንትንም የለህም ብሎኛል፣ ብርም የለኝም ብሎኛል ብለህ ነው ቪዲዮ የሰራው አይደለም አላለም። በፍጹም ቅድምም ደውዬለት ነበር። ለማን ነው ያልኩት? አንድ ጊዜ ዳኛ መሐመድ አሰማን ቮይስ መኪናም ብርም የለህም አለኛል ያለህን ቮይስ እስኪ ያሰማ። ጎበዝ ስልኩን ገፍሎ ነው ይሄን ብዬ የሰራሁት። ስልኩን ገፍሎ ነው እንጂ ጊዜ ስጠኝላን ጊዜው አንድም ሁለትም ሶስትም መሐመድ ኧረ በእናትህ ተው፣ ደሜን ከፍ አታድርገው። ጥያቄ ቪዲዮ ስትሰራ ብርም መኪናም የለህም ብሎኛል ብለህን የሰራው። ስለዚህ ብርም መኪናም የለህም ያለበትን ቮይስ ክፈትልን። ጊዜ እንትን አላነሳለ የጥጋቡንም የሱንም አላነሳ ሲል ያው ሸር እንዲያደርጉ አላነሳም አሉኝ ተብሎ ነው ምን የሚሰራው ቪዲዮ። ቆይ ሀቢባ እዚህ ጋር እንደገና ጊዜ ዳኛው ደግሞ መኪናውን
ብሩ ልስጥህ ብሏን ያልከው ብር ልስጥህ አልተባልኩም። በሰዓቱ ገበያ በሰጠህ ልስጥህ ተብለሃል። አትካድ። አዲያ ገባ ወስደናን አሉ ሀዱ የራስ ተወካይ አይደሉም ወሰዱት። የራስ ተወካይ አይደሉም ወሰዱት። ወስደውታል። አልወሰዱትም፣ አልወጣኝም። ቅድምም ወስደውታል ብያለሁ እኮ 2 ነው 3 ወስደውታል። ግን ፌክም እንዲሆን አላውቅም። የማይሸጥ የማይረባ መኪና ሲጀመር ቢወስዱ በሰው ስም ጭራሽ የማይዞር መኪና ስለሆነ ብለን እሱ ጋር እኮ የጨረስነው ያወራ ነው አይደል? ያንን አውርተነ 50 ሺህ ሪያል ሊሰጠኝ ተስማምተነ እሺ ብዬ ቃል በገባው መሰረት ከዛ ልነሳልህ ብዙ አውርተሃል እና አንተ ለኔ ጊዜ ስጡኝ። ከዛ ያን 50 ሺህ ሪያል ማታ ስንደውለት መድረሳ እንደሚሰራ ይታወቃል። ነገ አሱር ላይ ሁላችንም ኮንፈረንስ አድርገን እናወራለን፣ አሱር ላይ እንደዋወል ተባብለን ጨርሰን ወጣን። አደምም ደውሏል፣ መሐመድ የሚባልም ሌላ ልጅ ደውሎልኛል፣ ጥጋቡም አንተም ጋር ተደዋውለናል። ከዛ ምን አለ አሱር ላይ እንገናኝ ሁላችንም ተባብለን ሲነሳሱ መድረሳ ደርሶ ሲመለስ 8 ሰዓት ተኩል 9 ሰዓት አካባቢ ላይ ደወለልኝ። ጌች ደውለህልኝ ነበረ ማታ ምን ፈልገህ ነው አለኝ። አይ ልጁ ገንዘቡ ዘገየብኝ እያለ ነውና በሽምግልናው መንገድ እኔ ብቻ አይደለሁም ሁላችንም ሆነን አሱር ላይ ተነጋግረናል፣ አሱር ላይ እንደውልሃለን አልኩት። እሺ ደውሉልኝ አለ። እሺ ደውሉልኝ ብሎ አሱር ላይ ሁላችንም የየራሳችን ኑሮ ያለን ሰውንም ባተልን አልደወልንም፣ እሱም ወደኛ አልደወለም። በራሱ መንገድ ጨርሶ ይሆናል ብዬ ዝም ብዬ ነበረ። ዛሬ ቪዲዮ ብቅ አለልኝ። ልጁ የካደበት ቪዲዮ እኔ ዛሬ ደወልኩለት። ቅድም ሰዓት ላይ አደም ደውለት ብሎኝ ደውዬለት እኔ ለማንም ሰው ይሁን ለማንም ሰው አልሰጥም መኪናም የለውም ብር የለውም ብዬ ያልሁበት ሰው ካለ አንገቴ ይቆረጣል፣ ያምጡልኝ። ለማን ነው ያልኩት? እኔ መቼ ካደሁ ብሏል ልጁ። ብሩን ከሆነ እሰጣለሁ፣ መኪናውን ከሆነ አስረክባለሁ። ለማን ነው አልሰጥም ብዬ ያልኩት ሰው መጥቶ ሁሉም ሰው ሊያስፈራራኝ ነው እንጂ ሞክረው የጠየቀኝ የለም። ሽማግሌዎቹ እናንተ ናችሁ። ገንዘብ እጄ ላይ ተበፊቱ በንግግራችን መሰረት አጥፍቸው ስለነበረ እጄ ላይ ስላልሞላልኝ ነው እንጂ ያልሰጠሁት። አልሰጥም ያልሁት ሰው ካለ አንገቴ ይቆረጣል ብሎ ያለን ሰው እዚህ መጥቶ ማብጠልጠል አስፈላጊ ነው ወይ? እሱስ ገብቶ ቢጠየቅ የእሱንስ ሀሳብ ብንሰማው አስፈላጊ አይደለም ወይ ነው እንደኔ? ወይ አይደለም ጌታቸው፣ አንተ ራሱ ጊዜ ዳኛው ማለት ነው። በሰዓቱ ላይ አንተ ስንት ጊዜ ደውልሃል? ጥጋቡ ስንት ጊዜ ደውሏል? ጧት ላይ ደውዬልህ አንተ ራሱ አላነሳ ብለህለ መሐመድ ኢማም ጠይቆህ እኔ ራሱ ስልኩ ዘግቶብኛል ለግል ጉዳይ ፈልጌው ብለሃን አላልከው? ስልኩን ዘግቷል አብይሃለሁ። እኔ መቼ አሁን እስካደው ስልኩ በሰዓቱ መድረሳ የሚሰራ አውርተናል እኮ ካንተ ጋር ከጥጋቡን ጋር ጧት ላይ መድረሳ ጧት እኮ ለአንተም ለሱም ነው የደወልኩት። ለአንተም ደውያለሁ ለሱም ደውያለሁ። አንተም አላነሳም እሱም ዘግቶ አዳምጠኛ አንድ ጊዜ አደም ነው ማን ነው የሚባለው ልጅ ደወልኩለት። ደውሎልኝ ነበረ ጠዋት እና አንተ ትደውላለህ ብዬ ስጠብቅ አዳሬን ሁሉ አድራለሁ። እንዴ አዳሬን የምሰራ ሰው ነኝ። ጠዋት ተኛው። አሱር ላይ መደወል ያንተ ጉዳይ ነው የኔ አይደለም። እሱ ጋር ደውለህ እኔ ጋር ደውለህ ኮንፈረንስ አድርገህ እንደ ሽማግሌ የምታገናኘኝ አንተ ነህ። እሱ አሱር ላይ ደውለሃል እኔ ላይ አላነሳ ብዬሃለሁ። ጧት ደውልልኝ ብለህ ደውዬልሃለሁ አላልኩም? መሐመድ አንዴ ተረጋጉ። መሐመድ እሱ አፉን አውጥቶ መኪናም የለክም ብርም የለክም ሳይልክ ብርም መኪናም የለኝም ብለህ ቪዲዮ መስራትክ ያንተ ስህተት። ስልክ አላነሳም አለኝ ተብሎ ነው የሚሰራው። እኔ ውሸት አልወድም። በቃ ትክክለኛውን ነገር ነው። ገባክ? ሁልጊዜ ማድረግ ያለብን ትክክለኛና ትክክለኛ ነገር ነው። ስለዚህ እቺን ጥፋት አጥፍተሃል። ጥፋትን ማመን አለብን። ስልኩ ዝግ ከሆነ ስልኩ ዝግ ነው። አዎ ስልኩ ዝግ ነው። ያጠፋሁት አቡ ምን ላይ እንደሆነ ታውቂያለሽ? አዎ ስልኩን ለሁለታቸው ለሽማግሌዎቹ አላነሳ ሲል፣ ስለዚህ የመካድ ምልክት ነው። ያነሰው ሽማግሌዎቹ ብለህ ነው ቪዲዮ መስራት ያለብህ። ለሽማግሌዎቹም ስልክ አላነሳም ለኔም ስልክ አላነሳም ተብሎ ነው የሚሰራው ቪዲዮ እንጂ መኪናም ብርም የለክም አለኝ ካልክ ቮይሱን እያሰማከን ነው ቪዲዮ መስራት ያለብን። ምንም ነገር ከመረጃና ከማስረጃ ጋር ምንም ነገር ንጹህ ጥርት ያለ ሀቅ እውነት ብቻ ነው መወራት ያለበት። ገባክ? ተረዳኸኝ? አዎ ይሄንም ደግሞ በእነሱ ፊት ይኸው በጊዜ ዳኛው በጥጋቡና በነጊዜ ዳኛው ፊት ምንድን ነው አሉ? ወደ ሚዲያን ብታወጣኝ ነው አሉ። መቶ ብር አዋጥተው ይሰጡህ እንደው ምን ታመጣለህ ብሎ ይሄንም አሰማን ያለበት አሰማን ያለበት አዋጥተው ሚዲያኞቹ አሉ ያቸው ምስክሮቹ አልቀረጸልህ ሆኖ ጀዋለ አልቀረጸልህ ሆኖ እንጂ ልቀርጸው ነበር አያቸው አሉ ብሏቸዋል። መስኪኑ ጥጋቡና ሚዲያኛው እንደዛ ብሎታል። ማሄድ አላስታውስ ምክንያቱም እንደው በሰዓቱ ወደ ሚዲያን ብታወጣኝ ወደ ሚዲያ ላወጣህ ነው ብዬ በእንትኑ ሪካርድ ሳደርግ ወደ ሽምግልና የመጣ ነው እናንተ አይደላችሁ። ወደ ሚዲያን ብታወጣኝ እኔ ሰርቼ የምተዳደር ነኝ። ይህኛውን እንጀራ ተዘጋ እንደው እንጂ ሰርቼ የምተዳደር ነኝ።
ሚዲያን ብታወጣ ችግር የለብኝም። ይሄኛው እንጀራ ብቻ ተዘግቶ የሚቀር መሰለው በህግ ይጠየቃል። ውይ አላወቀማ። እንደገና ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ? አሁን የተሰማቸው ነገር ምን አንጠይቅም። እንደው ተይቅርታ ጋር የሚጠጣ ነገር ይዛሃል ወላ እንዴት ነው? አንድ ችግር የለብኝም። እኔ 5 ወርም 6 ወር ነው። ምንድን ነው የዛሬ ስራ ምንድን ነው? እንደው ሀቡ ይቅርታ እንግዲህ ቤቱ ያንቺ ነው። ከይቅርታ ጋራ ወደ ሌላ ሙስተም መግባቱ አስፈላጊ አይደለም። ልጁን ብንጠይቀው በህዝብ ፊት ምን ይመስልሻል? ይሰጠዋል ወይስ አይሰጠው? ይህም ብቻ አንድ ቃል ብሩን ትሰጠዋለህ አንሰጠው? እኔ እኮ ሌባ ቤት ያላስገባም ምን መሰለህ ገባ ካል ሌላውም ህዝብ እንዲታለል እንትን ነው። በቃ እኔ አካውንት ነበር ዋለኝ እሱን ለቅልቦች አስተላልፋለሁ። ኢትዮጵያ በህግ እንዲጠይቅ በኢትዮጵያ ባንክ አካውንት እስከገባ ድረስ በኢትዮጵያ ህግ እንዲጠየቅ ማድረግ እችላለሁ። ውጭ ጉዳይ ደብዳቤ ይልካል ወደ ኤምባሲ። እሱ የመሰለው ይህኛውን ቢዝነስ ብቻ ትዘጋብኛለህ የመኪናውን እንጂ ሌላ ምንም አይመጣብኝም ነው ያለው። ምንም እንደማይመጣበት እኛ በህግ ሄደን እናሳየው ምን እንደሚመጣበት። እሺ ጥጋቡ ይሄን አልሰማችሁም? እኔ ስራውን በደንብ ስለማጠቁ ነው። እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ እኮ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይህንን ስራ ሲጀምር የቤት እጣውን ስንት አይነት ፕሮሰስ አድርጎ ስንት አይነት ላይሰንስ እንዳወጣ እኔ ስለማውቅ እኮ ነው። ምን ያህል በህግ እንደሚያስጠይቅ አይደለም ማስቆረጥ ማስተዋወቅ ራሱ እኮ አታዩም? እንደ ህገወጥ ስራ ስላስተዋወቁ ብቻ ትልልቅ አርቲስቶች እስር ቤት ገብተው እነ ወንድም ካለድ እነ ሰራዊት እነ መንሱር ስላስተዋወቁ ብቻ እኮ ነው እስር ቤት የገቡት። ይህ እኮ በህግ እኮ ያስጠይቃል። እሱ ለማሜ ምንድን ነው አለኝ እያለ ያለው ቢዝነሱን ትዘጋብኛለህ እንጂ ምንም አታመጣም። እናንተ ግን ጓደኛችሁ ስለሆነ አልመሰከራችሁለትም ለመሐመድ ብሎ ጥጋቡ ጊዜ ዳኛው ካልካዳችሁ በስተቀር ወደ ሚዲያ ብታወጣኝ ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ ሲለኝ ይሄን አልሰማችሁም? እኔ አልሰማሁም። ያልሰማሁትን ሰምቻለሁ ማለት ነው። ጊዜ ዳኛስ ኦኬ ጥጋቡ አልሰማሁም ብሎ ያልሰማውን አይፈርድም። ጊዜ ዳኛ ሰምተሃል እንደዛ ሲለው? በጭራሽ እኔ አልሰማሁም። እና ምናልባት ለብቻቸው አውርተው ከሆነ በስልክ አላውቅም። ግን እኛ ያለበት አልሰማንም ብለዋል። ተገናኝተን ያለ ማስረጃ እኔ ማሜ ያለ ማስረጃ አላምንም። ለመሰለ ብርና ምንም አይነት ብርም መኪና የለክም ሳይልክ አለኝ ብለህ ቪዲዮ ስለሰራ ከኔ ያለ ማስረጃ ሰው አላምንም። ይሄን እኮ ጥፋቴ ነው ሰርቻለሁ። ግን ይሄ ምን ማስረጃ ነው ያላምንም። እኔ ቮይስ ከሰማው ብቻ ነው እኔ ማምነው። እንግዲህ ቮይሱን በሰዓቱ ልቀርጽ ሞክሬ ነበረ ግን ሊቀርጽልኝ አልቻለም እንጂ እነ ጥጋቡ ባሉበት ነው ይሄን ያለው። እኔ ይሄኛውን እንጀራ ተዘጋብኝ ያለ አዳምጥ እኛ ስንሸመግል ያለህ የሸመገል ነው ምንድን ነው? ብሩን ስጠው ምን አለ? ታሁን በኋላ ካላስ ታሁን 85,000 ብር ልሰጥህ ሁለተኛ ተስማምተን ጀምረን ነበር። እንዳውም ይሄን ያለ ለምንድን ነው ግሩፑ ላይ ሄደህ ምን አለ ሪከርድ ያደረግህ ግሩፑ ላይ ይሄ ግሩፕ የሌባ ነው ካላስ መኪናው የኔ ነው ማንም ሰው እንዳይቆርጥ ብለህ ሪከርድ ስታደርግ ነው ድብልቅልቁ የወጣው አይደለም? ለምን ነቀላችሁ? ቴንኪው ጊዜ ማነው አሁን የተናገረው? ጥጋቡ ጎበዝ። ለምን ታዲያ ግሩፑ ላይ ይሄ ግሩፕ የሌባ ነው መኪናው የኔ ነው እንዳትቆርጡ ብሎ ህዝቡን ለማዳን መሐመድ ሲሞክር ከግሩፑ ላይ ሪሙቭ ያደረገው ማን ነው? እኔ ምን አውቃለሁ? ወለ ነገር አይደለም እሱም ብቻ እኮ አይደለም ብዙ ነገር አለ እኮ እዛ ውስጥ። ለማንም ብዬ ወደ ዛሬ ዛራሽ ካባ አቋን ተናግሬ ፊት ለፊት ነው የምጋፈጠው። ከዛ ግሩፑ ላይ ሪከርድ ያደረገ ከዛ በኋላ በውስጥ መጡ። በፊት አያነሳልኝም ጌታቸው አያነሳም። የኔን ስልክ በፍጹም አያነሳም። ብደውል በቀጠቅጥ አያነሳም። ስለዚህ በውስጥ መጣ። ለምንድን ነው የልጁን ብር የማሰጠው? አይ እሱ ራሱን አምታታኝ። አንዴ መኪና ነው ይለኛል፣ አንዴ መኪናው በተሸጠ ዋጋ ተባለ። እንደገና ዘውር ተብሎ እጣ ይጣል ተባለ። ድብልርቆ የዛ ጊዜ ብሩን ቤዛ ገዛሁበት፣ ልጆች አመጣሁበት፣ የተወሰነ ጊዜ ሰጡኛል። እስተመቼ ካላስ በ50,000 ብር ተስማምተናል። ጊዜ ስጡኝ እስተመቼ ቀን ያዝንን ስለ አይቀን አለዝም በአጭር ቀን ውስጥ አለ አይደለም። ከዚህ ቀን እስከዚህ ቀን እሰጣለሁ የሚለውን ቀን ያዛል። እስከ 2 ወር ባለው የመጨረሻ እሰጠዋለሁ። ተቻልኩ ተዛ ወዲህ አለ። ያ ቀን አለቀ። ያ ቀን ሲያልቅ ብደውል አያነሳም። ይህንን ስልክ አላነሳም። እንደው ቢናገር ይችለኛል መጥቶ አያነሳም ጭራሽ። ከዛ የጊዜ ዳኛው ጋር ቅርብ ጓደኞች ስለሆኑ ያነሳለታል። ምን አለህ ብዬ ከጊዜ ዳኛው ነው መረጃ የማገኘው እንጂ ይህንን ስልክ አያነሳም። ምክንያቱም እኔንማ ከመጀመሪያውም ክዶኛል። ከመጀመሪያው ገባችሁ አይደለም? ነገሩ ያ ነው።
ለልጁ አልሰጥም ግን አይልም። አልሰጥም አይልም። እሰጣለሁ ነው የሚለው። እሰጣለሁ ዋጋ የለውም። ታልሰጠው ይፋይዳ እንጠቅም አለው። ታልሰጠው እንዴ እሰጣለሁ ብር ይሆናል። ስለዚህ ያ ነው እንጂ ሙሐመድ የምትለውን አልሰማሁም። ስለዚህ ሀቡ ልጁን አንድ ቃል በስልክ ይጠየቅ። ልደውልለት በዚህ ፊት አሁን ስማ ከፍቼ በጣም ጥሩ። አንድ ጊዜ ስልኩን ተስጅል ውስጥ ላውጣ ንገረኝ። ጊዜ ነገር ስልክ ውስጥ ነው ደግሞ ላይቭ ላይ የሌባ ስልክ እዛው በውስጥ አንድ ስልክ ነው ያለኝ። ሲጀመር እኔ እንትን ካልሁኝ ከወጣሁ ነው ያስገባኝ። እናስገባሃለን ቢነቅልህም ችግር የለውም። ላክለት። እሺ በዋትስአፕ ላክለት ጥጋቡ። አዎ ላክለት ዋትስአፕ እና ይደውልለት ጥጋቡ። ስፒከር አልኩ ጥጋቡ ላክልኝ። ዋትስአፕ ላክለት እና ከነቀለ ከኛ መልሰን እናስገባለን። ላክልኝ። ጽጌ የምትባል ልጅ ከቅድም ጀምሮ አበባ አለቀ። ጽጌ ምን ፈልገሽ ነው ውዴ? ጻፊ ምክንያትሽን ነው። አበባሽን አጫው በሰማንያ አንዱ ነው ዋትስአፕ። አዎ አብርዬ ወንድሜ እንዴት ነህ? ልኬልሃለሁ ጥጋቡ። አንድ መኪና 9 ዙር አስቆምጠው በዚህ ምን እንዳለ ሰላም አለይኩም። ሰላም አለይኩም። ሰላም አማን ነው? ሰላም ነው። ሰላም ነኝ። ሰላም ጥጋቡ ነኝ። እንዴት ነህ? አማን ነው። ሰላም ነኝ አልሐምዱሊላህ። እዛ በጉዳይ እንግዲህ በተደጋጋሚ ሽምግልና ሞከርን፣ ደወልንም። ያው የኔን ስልክ እንኳን አታነሳም። አሁን ላይቭ ላይ ነኝ። እያየህም ከሆነ ምን ትላለህ ስለ ልጁ ጉዳይ፣ ስለ መኪናው ጉዳይ? አይ ገና ከመጀመሪያው ለሽግር አድርገውልኝ ገብቼ ነበረ። ራሱን የለቀቀውን ቢዩት አድርጌለታለሁ። እሷም እንድታስገባኝ እንፈልጌላት ነበረ። እንትኑን ኮሜንቴን ዘግታ ሌባ ስትሰማት ትጫወት እያየሁ ነበር እኮ። አሁን ስለዛ ሌባ ስለመባሉ ሳይሆን አሁን ብሩን የልጁን ምንድን ነው ማድረግ ያለብህ? አንደኛ እንግዲህ ከ5 ወር እያለፈው ነው ይሄ ነገር ከተጀመረ ታውቃለህ። እጣ ወጣለት። እጣ ሲወጣ ሪያል አለ 50 ሪያሉን በዚህ በገስት ላይ ባለው ሰው መልሶ ቪዲዮ ሰርቶ ይቅርታ ጠይቆ ብሩን ሰጥቷል። ሁለተኛ